ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ትንሽ ወጣ ብዬ ነው የመጣሁት። የአብ ስራን ይዤ ነው የመጣሁት። የአብ ስራንና ፍቅረኛውን ይዤ ነው የመጣሁትና ተልካሻ የሆነ ሰውዬ ማለት ነው ትውልዱን የሚበክል ነገር ይዞ መጥቶ በአደባባይ እንደዚህ አይነት ነገር ሲደረግ ማናችንም ዝም ማለት የለብንም። ይሄንን ነገር እየተናገርን መቃወም አለብን። ምክንያቱም ተገቢ አይደለም። አንደኛው ለምንድነው ፍራሽ ይዞ መጥቶ አንሶላ ብርድ ልብስ ምናምን ይዞ መጥቶ እዛ ያጋድማትም አስፋልት ላይ አንደኛውን ይሄ ነው እኮ የቀረው ስድ ባለጌ። ሲጀመር ችኩል ነው ልጁ ማለት ነው። ችኩል ጅብ ደግሞ ቀንድ ይነክሳል አሉ። ከመቸኮሉ የተነሳ ይኸው በአደባባይ እንደዚህ አይነት ቆሻሻ ነገሩን ይዞ ይመጣል። ያንንም ከሄለን ጋር እንደዚህ ወድሻለሁ አፈቅርሻለሁ ምናምን በስሜት የሚነዳ ሰው ያየሁት የአብ ስራን ነው። የሆነ ትንሽዬ ስህተት ሲያይ ሰውን እንኳን ቁጭ አድርጎ አናግሮ ከስህተቱ ለመመለስ ወይ ደግሞ ያንን ነገር ተረድቶ ህርቅን ፈጥሮ ፍቅሩን የሚመልስ የሚወደውን ሰው ታግሎ የራሱ ማድረግ የማይችል ደደብ የሆነ ሰው ነው የአብ ስራ ማለት ነው። ምክንያቱም ከሄለን ጋራ ማለት ነው እንደዛ ፍራሽ ላይ ሲንከባለል ምን ላይ ሲንከባለል አንቺን የሰጠኝ እግዚአብሔር ነው ሲል ምን ሲል ማለት ነው በአንድ ፕራንክ በአንድ እንትን የመለያየት ደረጃ ደረሰ ማለት ነው። ሰው እኮ ከልቡ ሲያፈቅር ከልቡ ሲወድ ማለት ነው የሆነች ትንሽዬ ነገር እየፈለገ የሚወደውን ሰው መተው አይደለም። ወይ ደግሞ የሆነ ሰበብ ነገር እየፈለገ ያንን ሰው ባጉል ንግግር ወይ ደግሞ ሆነ ያ ሰው ያደረገውን እሱ ደግሞት ማሳየት አይደለም እኮ። ፍቅር እኮ ይታገሳል እኮ። ተልካሻ ነገር ነው። አሁንም በሄለን ያየነው ምንም ነገሩ ሁሉ በሚዲያ ነው። በሚዲያ ይመጣል፣ በሚዲያ ይጀምራል ፍቅር የሚባለውን። ከዛም በኋላ በሚዲያ ጥሉንም ምኑንም አንዴ አግበስብሶ አምጥቶ ተጣልቶ ይለያያል ማለት ነው። ልክስክስ የሆነ ልጅ ነው ማርያምን። ዛሬ ደግሞ በጣም የሚያስጠላ አይደብረውም እንዴ? ደግሞ ጾም ነው እኮ ምን በገሃድ አንደኛውን ፍራሽ አንጥፎ አያጋድማትም እዛ ህዝብ ፊት። ይሄ እኮ ነው የቀረው ባለጌ ስድ። ነገሩ ሁሉ ችኩል፣ ሲያፈቅርም ይቸኩላል። ልበቢስ ነው ይሄ ልበቢስ። እንደውም ሴት ናት ልብ የሌላት ይባላል እንጂ የአብ ስራ ነው ልበቢስ። ሲያፈቅር ይቸኩላል፣ ለመለያየት ይቸኩላል። ነገሩ ሁሉ ሚዲያ፣ ከሚዲያ ጀርባ የሚደረግ ነገርን አሁን እዚህ ህዝብ ፊት ይዞ መጥቶ እንደዚህ መበካከት ምን ይሉታል? ይሄ እኮ ፍቅር አይደለም እኮ እንዴ! ይሄ ተደብቆ የሚደረግ ነገር እኮ ነው እንዴ! ነገ ጧት የሱን ነገር አይተው ትናንሽ ልጆች አድገው የሚማሩበትን መልካም ነገር ለምን ይዘው አይመጡ? እንዲሁ እንደተልከሰከሱ ሚዲያውን ዩቲዩቡን እንዳቆሸሹት እንዲሁ ተግማምተው ይመጣሉ፣ ተግማምተው ይወጣሉ። እውነት በጣም ይደብራል። የዛሬው ደግሞ በጣም ነው የሚያስጠላው። በጣም ሰው ምን ይለኛል አይልም እንዴ? ትልልቅ ሰው እኮ ይመለከታል። እንትን ሶሻል ሚዲያ ነው ይሄ። ትልልቅ ሰው ያያል፣ ህፃናቶቹም ያያል። የእውነት እንዴ ምንድነው እንደዚህ አይነት ነገር? ምን እላያችን ላይ ምን ሊያደርግ ፈልጎ ነው? ባለጌ ስድ መጣ፣ ተንጠራራ ከሄለን ጋራ ጋለበ። ዩቲዩብ ተከፈተለት፣ ታዋቂ ሆነ ምናምን ነገር። አርባ ምንጭ ድረስ ሄደ፣ በግ ብሎ በጋረደ። ችኩል ጅብ ቀንድ ይነክሳል አሉ። በእርጋታ ነው ሁሉን ነገር ማድረግ ማንኛውም ሰው ያለበት ማለት ነው። በእርጋታ የሚሆን ነገር ነው ደግሞ ሚስተካከለው ስርም የሚኖረው ማለት ነው። ጭራሽ ሚዲያ ላይ መጥቶ ይገማመጥብናል እንደ ላያችን ላይ ገበጣ ምናምን ከሳ የሚል ጽሁፍ አነበብኩኝ ኮመንት ማለት ነው። እንዲህ እየተላላሰ አገኘው ብሎ በቀን እንትን እያለ ለምንድን ነው የማይከሳው? ሲጀመር ስርዓትና ወግ አለው እኮ አይደል እንዴ? ሁሉን ነገር ማለት ነው። ህዝብ ፊት አደባባይ ላይ የሚወጣና ማይወጣ አለ አይደል እንዴ? አሁን እኛ ፊት እንደዚህ የተነካከሳት ማለት ነው። ከእንትን ሚዲያ ጀርባ ሌላ ታሪክ ናቸው። ቆሻሻ የእውነት
ደግሞ ጽሁፍ አነበብኩኝ አንድ ሌላ ታምራላችሁ። የእውነትሽን ነው ወይስ የእውነትህን ነው ይሄን ጽሁፍ የጻፍከው? ታምራላችሁ ቆሻሻ ነገር ይዞ ስለመጣና እያለ ድምፁ እስከሚወጣ ድረስ እኮ ነው የሚል ድምፅ አልሰማችሁም? እውነቴን ነው። ይሄን ቆሻሻ ስራ ይዞ ስለመጣ ነው ታምራላችሁ ተብሎ ኮመንት የሚጻፍላቸው ለነዚህ አይደለም። ይሄ ገበና ነው። ይሄ ፕራይቬት የሆነ ነገር ነው። እዚህ ውስጥ ትልልቅ ሰዎች ያያሉ ከኛ በእድሜ የሚበልጡ እነሱ መከበር አለባቸው። እንደገና ደግሞ ማለት ነው ህፃን ልጆች ነገ ጠዋት ይሄንን ቪዲዮ የሚመለከቱ አሉ። ለነሱ ምን አይነት ቪዲዮ ነው ያስቀመጠላቸውና ነው ኮመንት ላይ ወጣችሁ አንዳንዶቻችሁ ቀጥሉ ታምራላችሁ መጣችሁ ምናምን ነገር ምን ይሄን ይዞ ስለመጣ ይሄ እንትኑን የጋጦጥነቱን የጋላሞታነቱን እንትን ይዞ ስለመጣ ነው ታምራላችሁ? አይደለም እንዴ! የሚደገፍ ነገርና የማይደገፍ ነገር እወቁ አንዳንዶቻችሁ። ይሄ ትልቅ ብልግና ነው። ይሄ ንቀት ነው። በቃ ይሄ ኦዲየንስን የናቀ ባለጌ ነው። ይሄ ህዝብን የናቀ ነው እንዴ! ሁሉ ነገር እኮ ስርዓት አለው እና ማበረታታት አለብን። አሁን ይሄንን ይዞ መጥቶ አስፋልት መሃል ላይ እሷስ ብትሆን ይሄን የሚያክል መስቀል አንገቷ ላይ ተሸክማን ሼም የለም እንዴ? እኛንስ እሺ፣ ግን እላዋ ላይ ያለውን መስቀልስ በአደባባይ ጋጦጥ መሆን በአደባባይ እንደዚህ አይነት አንደኛቸው ለምን አይጋደሙም ህዝብ ፊት? የእውነት በጣም ነው የሚያናድደው። እንደዚህ አይነት ነገር ስታዩ ታምራላችሁ ቀጥሉበት ምናምን አትበሉ። ሙልጭ በኮመንት ይዛችሁ ሙልጭ ማርያምን ተቆጡ፣ ግን ኃጢያትን አትስሩ ብሏል መዝሙረ ዳዊት ላይ አንብቡ። ይሄ ቆሻሻ ነገርን ይዞ ሲመጡ መቆጣት ነው መናገር ነው። ደግሞ ይሄ ኃጢያት አይደለም። ታምራላችሁ በርቱ ምናምን ነገር ነገ ጧት አንሶላ ይዞ መጥቶ ፍራሽ ይዞ መጥቶ ሲያጋድማትም ታምራላችሁ ነው ቆማችሁ ልታጨበጭቡ ነው? ከዚህ ጀምሮ ነው እንደዚህ አይነት ነገር ይዘው ሲመጡ ጥሩ አይደለም። ከመጣችሁ በአክብሮት እኛን አክብራችሁ በስነ ስርዓቱ፣ ካልመጣችሁ ግን ደህና ነገር ይዛችሁ ካልመጣችሁ እዛው ቅሩ ተብሎ ነው መናገር ያለብን እንጂ እንደዚህ አይነት ነገር ይዞ ሲመጣ ታምራለህ አልለውም። ማርያምን እንደዚህ ወጥቼ ነው መሞልጨው። ጥሩ ነገር ይዞ ከመጣ አበረታተዋለሁ። ካልሆነ ግን በቃ ክብር ለሚሰጠን ክብር እንሰጣለን።